ጥቅምት አንድ ቤታችሁን ትዳራችሁን ህይወታችሁን ማስተካከል የምትፈልጉ የሆነ የሰላም አየር መተንፈስ ያማራችሁ ሰዎች ባልና ሚስቶች ሆናችሁ መቆሳሰል የሰለቻችሁ ሰዎች ነገር ጭቅጭቅ መሰዳደብ መፎካከር አልጋ መለየት የሰለቻችሁ ባልና ሚስቶች ይሄ ጊዜ ቤታችሁን ሰላም ትዳራችሁን ሰላም ህይወታችሁን ሰላም የምታረጉበት ነው እንዳይመልጣችሁ ጥቅምት አንድ ኦንላይን እንገናኝ 09774050 ላይ ደውላችሁ ተመዝገቡ እንዲሁም ስለ ፍቅር ህይወት ስለ ትዳር ህይወት በቂ ዕውቀት ማግኘት ፈልጋለሁ ካላችሁ የትዳር ሐኪም መጽሐፍን አንብቡ ዘውትር ማክሰኞ ራሴ ላይ መስራት ፈልጋለሁ ምትሉ ካላችሁ ደግሞ ከ12 እስከ 2 ሰዓት ነፃ ስልጠና አለ እንዳይመልጣችሁ አመሰግናለሁ ከቤተሰብ ጋራ የሚኖሩ ወንዶችና ወይ ደግሞ ከቤተሰብ ጋር የሚኖሩ ሴቶችና ያለ ቤተሰብ የሚኖሩ ለብቻቸው የሚኖሩ ሰዎች የማግባት ጊዜ መጠናቸው ከፍ ያለና ዝቅ ያለ ነው ከቤተሰብ ጋራ የሚኖሩ ወንዶች ወይ ደግሞ ሴቶች ካሉ እነዛ ወንዶች ወይ ሴቶች በየቀኑ አታገባም ወይ የሚል ጥያቄ እነሱ ጋር ይመጣል የፈለገ ቢዘነጋ እንኳን ቤተሰብ ቢዘነጋ ጎረቤት ዘመድ ወንድም እህት አጎት ሰርግ የተለያየ ነገር እንዲያገቡ በየጊዜው ይቀሰቅሳቸዋል ወይ ደግሞ የማግባት አይነት ጥያቄውን በየጊዜው ይፈጥርባቸዋል በሴት በኩልም ብቻዋን አንድ አፓርትመንት ተከራይታ የምትኖር ሴት በራሷ ዓለም ሰላም ሆና ስለምትኖር ቤተሰብ በየቀኑ እንደ ትላንትናው የመጨቅጨቅ ዕድሉ በጣም አናሳ ነው ከ20 ዓመት አንስቶ በቃ አሁንማ ማግባት አለብሽ አግቢ ማግባት አለብሽ የሚለውን ብቻ የተወሰነ ጫና እየፈጠሩባት ይሄዳሉ መቼ ከቤተሰብ ጋር ከኖር ወይ ደግሞ ከቤተሰብ ጋር ካለች ያቺ ሴት ግን ከቤተሰብ ጋር ወጣ ብቻዋን ቤት ተከራይታ አፓርትመንት ሚሆን ኮንዶሚኒየም ሚሆን ግቢ ውስጥ ሚሆን ተከራይታ ልክ ስትኖር በራሷ ትወጣለች በራሷ ትገባለች ሰውም የሰውን ነፃነት ላለመጋፋት አግቢም አታግቢም የሚል ሰው አነስተኛ ነው አንዴ ሁለቴ ሶስቴ ይናገራል ከዛ በኋላ ሁሉም ሰው ይሰለቻል ወይ ደግሞ የሷ መብት መጋፋት እንዳይሆን ብሎ ሁሉም ሰው ደዋላ ሽሽት ይላል ያቺ ሴት እንግዲህ ራሷን በደንብ ተከታትላ ካላገባች ራሷን በደንብ ካልተቆጣጠረች በስተቀር ሳታገባ ረጅም ጊዜ የመቆየት ዕድሏ በጣም ከፍተኛ በነገራችን ላይ ይሄ በጣም መጥፎ የሆነ ኮምፈርት ዞን እንድንለምድ ያደርገናል ለብቻ መኖር ገንዘብና ገንዘብ ላይ ትኩረት ታደርጋለህ ራስ ላይ እንዴት ትላለህ ይሄን አድርጌ ትላለህ በቃ ይሄ የገንዘብ ነፃነት ከኖረኝ በኋላ ትላለህ ትምህርቴን ልጨርስ ትላለህ ማስተርሴን ልስራ ትላለህ ነገ ልጅ ከወለድኩ ጭንቅንቅ የሆነ ነገር ውስጥ ገባለሁ ስለዚህ መሰረታዊ የሆነ ነገሮች ላይ በጣም መጠንቀቅ አለብኝ ብለህ መጠንቀቅ ትጀምራለህ ከዛ የተነሳ የማግባት አቅም ወይ ደግሞ የማግባት ነገር እየገፋ ይሄዳል አንዱ ስትሎ አንዱ እየመጣ ስለሚሄድ ወንድ ከሆንክ ትንሽ የተወሰነ ከሴት ችግር የለውም ትላለህ ራሱ በእግር መቆም ስላለበት ሚስቱንና ልጆቹን ፕሮቴክት የማድረግ ኃላፊነት ባህል ላይ ስለሆነ ያለው ወንድ ከሆነ መስራት አለበት ቤት መግዛት አለበት መኪና መግዛት አለበት የራሱ ነገር ሊኖረው ይገባል ቤትና መኪና ግዴታ አይደለም ግን መሰረታዊ አስፈላጊ የሚባሉትን ነገሮች ማሟላት አለበት በጣም መሰረታዊ የሚባል አንዱ ይሄ ነው ከዛ ቀጥሎ እንግዲህ ከቤተሰብ ጋር ስትሆን አግቢ የሚለው ነገር አለ ብቻህን ስትሆን በተወሰነ መጠን ነፃነት አለው ነፃነትን ትለምድና ጭቅጭቅም ደግሞ ትፈራና ከዛ በኋላ ደግሞ በራስ ዓለም በፈለግከው ሰዓት ትወጣለህ በፈለግከው ሰዓት ትገባለህ ጥሩ ያልሆነ ነፃነት ታገኛለህ ከዛ የተነሳ ማግባቱን ቆይ ስትል ጊዜው እየገፋ እኔ አሁን እንዴት 36 ዓመት እንደሞላው አላቅም እስከምትል ድረስ ከዛ ውጪ ደግሞ ምን አይነት ሴቶች አሉ መሰላችሁ ስራና ስራ ላይ ብቻ እኔ ይሄንን መውደዳቸውን በጣም ነው ማደንቀው ይሄ ስራ የምትወድ ሴት ስራ የሚወድ ሰው ባይ ኔቸር ስለምወድ ነው መሰለኝ በጣም ስራቸው ላይ ትኩረት የሚያደርጉ ሰዎች የሆነ የሚስቡኛል ደስ ይላሉ የሆነ ዲሲፕሊን ያላቸው ሰዎች ይሻላል ዝም ብለ ጫት ላይ ሲጃራ ላይ መጠጥ ላይ የሆነ ቦታ ከመቀመጥ ስራ ላይ አላማ ላይ የሆነ ትኩረት የሚያደርግ ሰው ደስ የሚል ነገር አለ ስራ ላይ ትኩረት የሚያደርጉ ሴቶች ደስ ይላል ብዙ ጊዜያቸውን በስራ ነው የሚያሳልፉት 24 ሰዓት ግን ከስራ ውጪ ህይወት የለም ለሷ ህይወት በቃ ስራ ማግባት በትላት ያን ዓለም አይደለች መውለድ በትላት ትፈልጋለች ማግባትም ትፈልጋለች ምናምን ነገር በዛ ላይ ደግሞ ይሄ 24 ሰዓት ስራ ላይ ፎከስ ማድረግ ምን ያመጣል መሰላችሁ ስራ ላይ 24 ሰዓት ትኩረት ካደረገች የራሷ የሆነ ቤት ይኖራታል ወይ ደግሞ የራሷ የሆነ ነገር ይኖራታል ትንሽ የተወሰነ ታድጋለች ስታርግ የምትፈልገው ወንድ ትንሽ ከፍ ይላል ታች ካለውም ላይ ካለውም ጋር ለመኖር ትቸገራል በጣም ከፍ ያሉ ሴቶች ጋር በጣም የምንቸገረው ወይ ደግሞ በጣም የሚቸገሩት ነገር ይሄ ነው ላይ ካለው ሰው ጋር መኖር ትችላለች በጣም የሚከብዳት ታች ካለው ሰው ጋር ለምሳሌ ቀጠሮ ላይ የሚነዳቸው መኪኖች ላይ የሚኖርበት አካባቢ ላይ የሚያወራበት ወይ በቃ እሷ ከትልቅ ሰዎች ጋር ስትለምትውል በቃ እግዚአብሔር ቢፈቅድና ባለቤቴ እንደዚህ ቢሆን ብላ ታስባለች እነሷ ግን አብራቸው የምትውል ትልቅ ሰዎች ባለትዳሮች ናቸው ሚስትየው ቀጥቅጣ ነው የሆነ ያህል ሼፕ ያደረገች አንቺ አብረሻቸው የምትውያቸው ወንዶች በጣም ትልቆች ናቸው ብቻቸውን አይደለም ሚስታቸው ኮንትሪቢዩት አድርጋለች እንደዛ ለታጠነ ለሚያምር ማንነታቸው ሚስት ኮንትሪቢዩት አድርጋለች በእንደዛ አይነት ሁኔታ ያላገባ
ጥሩ ነገር ያለው ወንድ ልታገኝ ትችያለሽ፣ ላታገኝ ትችያለሽ። የሚያምር መኪና የያዘች ሴት፣ የሚያምር መኪና የያዘ ወንድ የተወሰነ ስቴፕ ከፍ ይላል። ምኑ ለሴት ላይ ያለው ነገር ከፍ ይላል። በቃ አሁን የተሻለች ነገር ነው ፈልገው፣ ወይ ራሷ ነገር ያላት፣ ወይ በጣም የምታምር፣ ወይ የሚያምር ቁመና ያላት፣ ብቻ የሆነ ቦታ ያለች ሴት ነው ፈልገው ይላል። ሴቷም እንደዛ። ከዛ የተነሳ ያንን ስለሚፈልጉ የማግኘት እድላቸው በጣም ሲበዛ ነሳ። ከዛ ደግሞ የሴት ልጅ እድሜ ነውና የበረ የሆነ ሰዓት ላይ 38 ዓመት ተስፋ በቆረጠች ምን ባለች ደስታ ሳቅ ከፊቷ ላይ ከጠፋ በኋላ ልታገባ ትችላለች። ዞሮ ነጥቤ ምንድነው? 24 ሰዓት ስራ ላይ ማተኮራችሁ ሴቶች በጣም ቆንጆ ነው። ጥቅምት አንድ ቤታችሁን፣ ትዳራችሁን፣ ህይወታችሁን ማስተካከል የምትፈልጉ የሆነ የሰላም አየር መተንፈስ ያማራችሁ ሰዎች፣ ባልና ሚስቶች ሆናችሁ መቆሳሰል የሰለቻችሁ ሰዎች፣ ነገር፣ ጭቅጭቅ፣ መሰዳደብ፣ መፎካከር፣ አልጋ መለየት የሰለቻችሁ ባልና ሚስቶች ይሄ ጊዜ ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም የምታደርጉበት ነው። እንዳያመልጣችሁ። ጥቅምት አንድ ኦንላይን እንገናኝ። 09774050 ላይ ደውላችሁ ተመዝገቡ። እንዲሁም ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ትፈልጋለሁ ካላችሁ የትዳር ሐኪም መጽሐፍን አንብቡ። ዘውትር ማክሰኞ ራሴ ላይ መስራት ትፈልጋለሁ ምትሉ ካላችሁ ደግሞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። እንዳያመልጣችሁ። አመሰግናለሁ። የትም ከምትል ሴት 24 ሰዓት ትኩረቷ ስራ ላይ ሆኖ እንዴት ደስ ይላል። በጣም ነው ደስ የሚለው። ምን ያናድዳል መሰላችሁ? ስራ ብቻ ደግሞ ብለሽ በዛው ከቀረሽ 24 ሰዓት ህይወት ስራ ብቻ ነው ብለ በዛው ከቀረ ያ ደግሞ አደጋ አለው። በጣም ኢትዮጵያ ውስጥ በሚሊዮን የሚቆጠሩ ማለት ይቻላል የሚገራርሙ ደስ የሚል ስብዕና ያላቸው ሰዎች ማግባት እየፈለጉ የማግባት ጊዜያቸው በጣም ረጅም ይሆናል። ከምን የተነሳ አሁን ትልቁም ትንሹም ወንዱም ሴቱም ቶሎ ብሎ ከእናት አባት ይወጣል፣ ለብቻው ተከራይቶ ይኖራል። እንደፈለገ የመሆን እድሉ ከፍ ያለ ነው። ሴትም ልጅ ኮምፈርት ዞኗን የመውደድ እድሏ ከፍ ያለ ነው። 24 ሰዓት ስራዬና ስራዬ ብቻ የማለት እድሏ በጣም ከፍ ያለ ነው። ወንድ ማማረጥ ውስጥ የመግባት እድሏ ከፍ ያለ ነው። አግቢ አታግቢ የሚለው ነገር የመቀነስ እድሉ በጣም ከፍ ያለ። ቤተሰብ ጋር ብትሆን ቤተሰብ ሁሌ ይናገራል፣ ሁሌ አስተያየት ይሰጣል። ለማን አታገቢ ቢላ በጣም ላለመጫን እንኳን ብለው በ3 ወርም በ6 ወርም ያኛው 1 ዓመት ማንም ላይ ይናገራት ይችላል። ማንም ላይ ይናገር። ምክንያቱም ብቻዋን ነው የምትኖረው። ኮንዶሚኒየም ቤትም ይሁን አፓርትመንት ይሁን የሆነ ቦታ ብቻዋን ነው የምትኖረው። ወይ ደግሞ ለማግባት ተነሳሽነት ያናህል እንደሌላት መስሎ ሲታያቸው ይሰለቻቸውና ዝም ይላሉ። ከዛን 34 36 38 39 40 ትሞላለች። ከዛ በኋላ የጸጸቱን ስሜት ልነግራቸው አልችልም። ነጥቤ ግን ምንድነው? ለብቻችሁ የምትኖሩ ሴቶች 24 ሰዓት ብቻ ስራ ላይ ከሆነ እመኝኝ ስራውን ነገ መስራት ትቻለሽ። ማግባቱን ነገ ግን አስች እድሜ የሚባል አለ፣ መውለድ የሚባል ነገር ስላለ ይሄ እኔም እንግዲህ ለማስጨነቅ አይደለም። ይሄ ማግባት ያን ያህል እንዲያስጨንቅሽ እንዲያሳስብሽ ምናምን አይደለም። እግዚአብሔር በፈቀደው ሰዓት ይሆናል። ነገር ግን ትኩረት ስጪው ነው ነጥቡ። ለማግባት ለእድሜሽም ትኩረት ስጪው። እድሜያቸው በጣም አልፎባቸው ሳይወልዱ ቀርተው በጣም የሚበሳጩ ሰዎች አሉ፣ የሚናደዱ ሰዎች አሉ። ትናንትና በ25 በ26 በ28 በ29 ስንት ተፈላጊ ባላት ሰዓት ላይ እሷ እኔ በዚህ እድሜ ላይ ማግባት አልፈልግም ብላ ዞር ብላ ከዛ ደግሞ ልክ ማግባት ስትፈልግ ደግሞ የሚፈልጋት ደግሞ ታጣለች። ለማግባት ሲሪየስ የሆነ ሰው ደግሞ ታጣለች። አንተ የሆነ ነገር ስትፈልግ የምትፈልገው ነገር አይፈልግህም። የሆነ ነገር ሲፈልግ ደግሞ አንተ አትፈልግም። ምን እንደማለት ነው? ሴት ልጅ እሷ የምትፈልገው ወንድ አይፈልጋትም፣ እሷ የማትፈልገው ወንድ ደግሞ ይፈልጋታል። እኔ እዚህ ጋር ትልቁ የመጨረሻ ምክሬ ምንድነው? እላይም ሁኚ ታች ካለውም ሰው ጋር መኖር ልመጂ። ሼፕ አድርገሽ በቅርብ አንድ ከስተመሬ በዚህ በመስከረም ወር ተሞሽራለች። ምን አይነት ሰው አጠገቧ አለ። እሷ በጣም ጥንቅቅ ያለች ናት። በጣም ነው የምታምረው። በጣም ትገርማለች። ያገባችሁ ወንድ ደግሞ ኬርለስ የምትሉት አይነት ወንድ ግን ኬርለስነቱ ያ ካለማወቅ የተነሳ ነው። ለምሳሌ የሆነ ነገር ፈልጋለሁ ያለችው አቅም ስላጣ ብቻ ምን አባቴ ላድርግ እንዲህ ስለሆነ ቢኑና ይሄን እንኳን ላደርግላት አልቻልኩም እኔ ብዬ ራሴን ወቅሼ ነው ብቻ የሆነ ነገር ላይ ትንሽ መስመር አስያዘችውና ያንን ሰው አገባችሁ። የሆነ ፓርት ላይ ብዙ ጊዜ ወደ ላይ ያሉ ሴቶች ምንድነው ይፈልጉት? ከነሱ በላይ ያሉ በቃ ፐርፌክት የሆነ በሀብትም ባለባበስም በብዙ ነገር በቃ ጥንቅቅ ያለ። ለምን እኔ ጥንቅቅ ያልኩ ነው ብላ ስለምታስብ እንደዛ አይነቱን ሰው ስትፈልግ 10 ዓመት ሊፈጅ ይችላል። እንደዛ አይነት ከተገኘ ተገኘ፣ ካልተገኘ ግን ከታች ካለውም ጋራ መኖር የምትችል አንተ የከተማ ቁጥር 1 ሚሊዮነርም ይሁን ሽንኩርት ነጋዴ አግብተ ልቧን ከወደድከው ሽንኩርት ነጋዴ ስራ ነው ሊስትሮ ለምን አትሰራ? ስራ የምትሰራ ታች ያለችን ሴት አግብተ መኖር ከቻልክ እኔ የእውነት በጣም ስማርት ነው። ልቧን ብቻ ወደደው። እኔ ምን አውቃለሁ የእውነት ታሪክ ነው ነገራቸውና ሳሊተ ምሕረት አካባቢ ላይ አንድ የሆነ ሰውነቷ ደስ የሚል ማብራት ላይ የሀገሩ ልጅ ናትና ትለምናለች። እናቷ አለ ምናምን አለው። ልጅቷ በትንሹ 19 20 ምናምን ትሆን ነው። ሰውነቷ ያምራል፣ ብቻ የሆነ ነገሯ ደስ ይላል። እምትለምንም አትመስልም። በነገር ያናሪ ተኳኳሪ ሳይሆን ይሄ አሮጌው ልብስ እንዳለ ሆኖ ብቻ የሆነ ደስ የምትል ያላት እና እዛ መብራት ላይ ያወራታል።
መብራት ላይ ያወራትና ከዛን የሆነ እንደ መሳሳቅ ነገር ተሻግሬ ጠብቀሻለሁ ማብራት እየከፈተ ነው እዛ ነው ይላታል። እዛ ትመጣለች፣ መኪና ውስጥ ትገባለች፣ ያወራሉ። በቃ ያው መደምደሚያው ምን ሊሆን ይችላል? ባልና ሚስት። አሁን ይሄንን ሰው ቢሰማ አንተ ከመንገድ ላይ የምትለምን የኔ ቢጤን ለምን አግብተ ምና ብዙ ሰው ግን በሰላም እየኖረ ነው። በሰላም በቃ እኔ ሰላሜን አግኝቼ እያለ የተባረከች ሴት ማለት እናት አባቷ አፈራይን ካሽ ብሎ ያሳደጓት ብቻ አይደለም። መንገድ ዳር ለምን ልቧን ብቻ ወደደው። ቤተ መንግስትም ይሁን እዛ ቤተ ክህነትም ይሁን እዛ የሆነ ቦታም ይሁን ብቻ ምንም ይሁን ሰውየው ልቡን ወደጀው። በነገራችን ላይ መጀመሪያ ፎከስ ማድረግ ያለብን ልቡ ላይ። ሴት ማየት ያለባት ልቡ ነው። ወንድም ሴት ልጅ ማየት ያለበት መጀመሪያ ልቧ ንጹህ ነው። መንፈሷን ተወደዋለህ ወይ? ነፍስ አላት ወይ? ያንን ነገር ካየህና ከወደድከው ከበቂ በላይ ነው። አሁን ያቺ ሴት በሰላም ከባለቤቷ ጋር ትኖራለች። ስለዚህ ሴቶች ምናልባት አንቺ ሚሊዮነርም ሁኚ የ10 ሚሊዮን መኪናም ይሁን አይ ትንሽ እሱ ገና ራይድ ነው የሚሰራው እንዲህ ነው የሚለው ቀን ስራ ነው የሚሰራው ስራ የለውም ተኝቶ ነው የሚውለው ቁማርተኛ ነው አቃቂር ማውጣት ማለት ማገዝ ይችላል። በነገራችን ትንሽ ነገር ብንረዳቸው ትልቅ ደረጃ የሚደርሱ አሉ። እኔ የማውቀው ታሪክ አለና ልጅቷ እዚህ ግባ የማይባል ትንሽ የሚባል ስራ የምትሰራ ሴት ናትና ከዛ ውስጥ አውጥቶ ነው የሆነ የራሱ ዘርፍ ላይ የሆነ ቦታ ያስገባትና አሁን ብታየው እሱን ቀጥራው እንጂ እሷን ቀጥሯት አይመስልም። ያለችበት ሁኔታ አለባበሷ፣ ሰውነቷ፣ ቁመኗ፣ ፀጉሯ፣ ፊቷ በታሪክ የሆነን ሰው ኑሮ ነው ፊቱንም ሰውነቱንም ያጎሳቆለው። ቢመቸው የትኛውም ወንድ እኩል ነው፣ ቢመቻት የትኛውም ሴት እኩል ናት። ስለዚህ በተቻለ መጠን ይሄ ወደ ላይ ያላችሁ ሰዎች ሁሌ ወደ ላይ የምትፈልጉ ከሆነ በተለይ ሴቶች ላታገኙ ትችላላችሁ። ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ በደንብ ማየት ቻይ። ከዛ ከትልቆች ብቻ ሳይሆን አንዳንዴ ከአንቺ በታች ካሉ ሰዎች ጋር የሆነ ነገር ብታገሻቸውና በጋራ መኖር ትችያለሽ። ምክንያቱም አንቺም አንድ ቀን እንደዛ ላይ አትቀሪም፣ ወደ ታች መውረድ አለ። እዛ ላይ መቅረት የለም። እኔ ታዋቂ ነኝ ብሎ የዛሬ ስንት ዓመት ፊልም በጣም የሚታወቅ ሰው ነውና ያገባው እዛ ላይ ነውና ቤተሰቦቹ 24 ሰዓት ሊያኖሩት እንዳልቻሉ ምንም ጥያቄ የለም። ሀብታም ቤት ሲገባና ደሃ ሀብታም ቤት ሲገባ እኩል አይደለም። ወደሃት ራሱ ስታገባት ብሯን ብሎ ነው ትባላለች ከማለት ድረስ ያ ነገር እስከሚሰማኝ ድረስ አለ። ስለዚህ በተቻላችሁ መጠን እላይ ብቻ ሳይሆን አንዳንድ ጊዜ መካከል ላይ፣ አንዳንዴ ወደ ጎን፣ አንዳንዴ ወደ ግራ፣ አንዳንዴ ወደ ቀኝ፣ አንዳንዴ እኔ ደግሞ እዚህ ታዋቂነት ቦታ ላይ አልቀጥልም ልወርድ እችላለሁ፣ አንዳንዴ እኔ እዚህ ስልጣን ላይ ላልቆይ እችላለሁ፣ አንዳንዴ ይሄን መልክ ላጣ እችላለሁ፣ ከዚህ አፓርትመንት ወርጄ አፈር ከደሜ ልበላ እችላለሁ። ነገ ይሄንንም አስብ እንጂ እላይ ብቻ ነው በቆየው ብለህ ካስ እላይ ላትቆይ ትችላለህ፣ እላይ ላትቆይ ትችላለሽና ይሄን አስቡበት ለማለት ወዳለሁ። ለብቻችሁ የምትኖሩ ሴቶች ይሄን በተለይ ከእድሜያችሁ ጋራ ተጠንቀቁበት። ከናንተ በላይ ያለ ሰው ጋር ብቻ ሳይሆን ከታች ያለ ሰው ጋራ፣ ከጎን ያለ ሰው ጋራ በግራ በቀኝ በኩል ትንሽ የተወሰነ እይታችሁን ሰፋ አድርጉና አየት ለማድረግ ሞክሩ። በዛ ላይ ደግሞ እናንተ ባላችሁበት ቦታ አትቀጥሉም፣ ልትወርዱ ትችላላችሁ፣ ልትወጡ ትችላላችሁ። ይሄንን ታሳቢ አድርጉ። በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በዚህ ጉዳይ ላይ ለብቻ መኖሬ ለማግባት ጊዜን ረጅም አድርጎታል ተጽዕኖ አለው የምትሉ ሰዎች ካላችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ በጣም። ጥቅምት 1 ቤታችሁን፣ ትዳራችሁን፣ ህይወታችሁን ማስተካከል የምትፈልጉ የሆነ የሰላም አየር መተንፈስ ያማራችሁ ሰዎች፣ ባልና ሚስቶች ሆናችሁ መቆሳሰል የሰለቻችሁ ሰዎች፣ ነገር፣ ጭቅጭቅ፣ መሰዳደብ፣ መፎካከር፣ አልጋ መለየት የሰለቻችሁ ባልና ሚስቶች ይሄ ጊዜ ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም የምታረጉበት ነው። እንዳያመልጣችሁ። ጥቅምት 1 ኦንላይን እንገናኝ። 09774050 ላይ ደውላችሁ ተመዝገቡ። እንዲሁም ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ፈልጋለሁ ካላችሁ የትዳር ሐኪም መጽሐፍን አንብቡ። ዘውትር ማክሰኞ ራሴ ላይ መስራት ፈልጋለሁ የምትሉ ካላችሁ ደግሞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። እንዳያመልጣችሁ። አመሰግናለሁ።